በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወተስዑ ለወርኃ መጋቢት ዛቲ ዕለት አይረፈ አርስጦቡሎስ ሐዋርያ ረዱ ለጳውሎስ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 19 በዚህች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስጦቡሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸው እና ከመከራው በፊት እንዲሰብኩ ከላካቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በ50ኛው ቀንም መንፈስ ቅዱስ በላያቸው በወረደ ጊዜ ከሐዋርያት ጋር ጸጋንና ኃይልን ተመልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድህነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራጣብያስ በሚባል አገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎችንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ታምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆች አደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራው ሁሉ ጠብቆ አዳነው። መልካም ተጋድሎውን በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያ ጳውሎስ አስታውሶታል። በጸሎት የምትገኝ በረከቱ ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለአርስጦቡሎስ ዘተፈነወ ለምህሮ ምስለ ሐዋርያት በጽዮን ውሒዘ መንፈስ ሰኪሮ ጽፎ በእዱ አምሃ ማህበሮ እንዘ ያስተበጽ ወይቤድስ ግብሮ በውስተ መልእክቱ ዘሮሜ ጳውሎስ ዘከሮ። በዚህችም ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ነው። እነርሱም የግብፅ ሰው ለእስክንድሮስና እስክንድሮስ ከጋዛ መንደር፣ አጋብዮስ ከቡንጥስ ከተማ፣ ኒሞላስ ከጠራብልስ፣ ዲዮናስ፣ ሮሜሎስና ተላሲዮስ ከግብፅ አውራጃዎችም የሆኑ ናቸው። እነርሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥ ወደ አለው ቂሳርያ ደርሰው በመኮንኑ ፊት ቆሙ። በከሃዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን በኢየሱስ ስም ማመናቸውን ገለጡ። መኮንኑም በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለክሙ ለእስክንድሮስ ወአጋብዮስ ሜልዮስ ወዲዮናስዮስ ሮሜሎስ አዲ ወተላስዮስ እለ ጸናይክሙ በአዚዝ መንፈስ እስከ አድማይክሙ አኪለ ዘርእስ። በዚችም ቀን ደግሞ ቅዱስ እስከናፍርና የሚስቱ ማርታ የልጆቹ አርቃዴዎስና ዮሐንስ መታሰቢያቸው የረፍታቸው መታሰቢያ ነው። ይህም እስከ አስከናፍር ብዙ ገንዘብ ያለው ባለጠጋ ነው። ለእግዚአብሔርም ሕግ የሚጠነቀቅ ነበር። ልጆቹንም መንፈሳዊ ምክርና ተግሳጽ በማስተማር አሳደጋቸው። ባደጉም ጊዜ የጥበብንና የተግሳጽን ትምህርት እንዲማሩ ታይሩት ወደምትባል ሀገር ሰደዳቸውና ትምህርታቸውን በፈጸሙ ጊዜ ሊድራቸውና በሰርጋቸው ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከብም ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርም ከስጥመት አድኖ በየብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሂዶ መነኮሰ። ስለ ወንድሙ ስለ አርቃዴዎስም እንደሞተ ተጠራጥሮ በጾምና በጸሎት በስግደትም ስጋውን አደከመ። አርቃዴዎስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋዊ ሰው ዘንድ መንኮሶ እየተጋደለ 3 ዓመት ኖረ። አስከናፍር ግን ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሰው አመድ አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በሕልሙ ልጁ ዮሐንስን በራሱ ላይ ከዕንቁ የተሰራ አክሊል ተቀዳጅቶ መስቀል ይዞ አየው። አርቃዴዎስንም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉም ነቅቶ ለሚስቱ ያየውን ነገራት። ከዚህም በኋላ በየአድባራቱና በየገዳማቱ የልጆቻችንን ወሬ እንመረምር ዘንድ ተነሽ እንሂድ አላትና ወደ ዮርዳኖስ ሄደው ከመጥምቁ ዮሐንስ ገዳም ደረሱ። ልጃቸውን አርቃዴዎስን ያመነኮሰውን አረጋዊ አባትን አገኙት። ችግራቸውንም ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁን በሕይወት ታገኛላችሁ አላቸው። ደስም እያላቸው ተመለሱ። ዮሐንስም በመስቀል በዓል ሊሳለም መጣ። አረጋዊውም ጠርቶ ከአርቃዴዎስ ከወንድሙ አገናኘው። ተያይዘውም አለቀሱ። ደግሞም እስከ አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸውና በላያቸው ወድቀው እየሳሟቸው አለቀሱ። ከዚህ በኋላ ከዚህ አረጋዊ ዘንድ የምንኩስና ልብስ ለበሱ። ሚስቱን ማርታንም ከሴቶች ገዳም አስገባት። አገልጋዮችንም ነፃ አውጥቶ አሰናበተ። ገንዘቡንም ለድሆችና ለችግረኞች በተነ። ከገዳምም ገብቶ በጾም በጸሎት ተወሰነ። እንዲሁም የተባረኩ ልጆች በገድል በትሩፋት የተጠመዱ ሆነው ኖሩ።
ጌታችንንም ደስ አሰኙት፣ በፍቅር አንድነትም አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአስከናፍር ወለብእሲቱ ወውሉዱ ለእግዚአብሔር አምላክ ለተጸምዱ ማአማ አስኬማ ተወክፉ ለአረጋዊ በእዱ በላዕሌሆሙ ዘኮነ ሂረቶ አምላክ ያግህዱ ከመባልሆሙ ለባሕር ሞገዱ